ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ አቶ ልደቱ አያሌው መልስ ሰጥቷል። አቶ ልደቱ አያሌው ምረቱ አቶ ሀብታሙ አያሌው ተሾመ፣ አቶ ዘመድኩን በቀለ ዲዳ በአዲስ አበባ ውስጥ ያለና በስማቸው የተመዘገበ ቤት ከነካርታው መታገዱ አግባብ አይደለም ሲሉ ተናግረዋል። ይህንን ጉዳይ በስፋት የምናስደምጣችሁ ነው የሚሆነው። አምነስቲ ኢንተርናሽናል የኢትዮጵያ የኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም መጠየቁም ሌላው የምነግራችሁ ነው የሚሆነው። አምነስቲ በአዲስ አበባ ሌሎች አካባቢዎች ያሉ ተገቢ ምክክር፣ ካሳ ወይም ህጋዊ ጠበቃዎች በግዳጅ ከቤት ማፈናቀል የተፈጸመ መሆኑን በመጥቀስም የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያቆም ጠይቋል። እናስደምጣችኋለን። የአቶ አረጋ ከበደን ሹመት ደግሞ በስፋት የምንመለከቱ ይሆናል። አቶ አረጋ ከበደ ዛሬ ሚያዝያ 7 2017 ዓ.ም ለተለያዩ አመራሮች ሹመት ሰጥተዋል። አመራሮቹ ምንድናቸው? እነግራችኋለን። ወዲህ ደግሞ ጦርነትና ግጭቶች የስራ አጥን ቁጥር እንዲጨምር እያደረገው መሆኑን ጥናት ማሳየቱን፣ በሌላ በኩል በትግል ዜና ደግሞ በጎጃም ሰበር የድል ዜና መሰማቱ ተሰምቷል። ከቢቦኝ ወረዳ ወደ ጎጽዮን ከተማ ውስጥ በተደረገው ውጊያም የአማራ ፋኖ በጎጃም ድል ማድረጉም ተሰምቷል። የምነግራችሁ ነው። ዘመቻ አንድነት በወሎ ቤተ አማራ ግንባርም 27ኛ ቀኑን ይዞም ነበርም። በያዘው ዘመቻም አንድነት ውባንታ ባተ ክፍለ ጦር ታላቅ ድል ይዟል ማለታቸውም ሰምቷል። የምነግራችሁ ሲሆንም የአርበኛ ሳሙኤል ባለድል መልእክትንም እንዲሁ የምናስደመጣችሁ ነው የሚሆነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ዛሬ ማለትም ሚያዝያ 5 2017 ዓ.ም ከማለዳው ጀምሮ እስከ እኩለ ቀን ድረስ ቢቦኝ ወረዳ ዶጽዮን ከተማ ውስጥ በተደረገው ውጊያ የአማራ ፋኖ በጎጃም ክፍለ ጦር አካል የሆኑት 5ቱ ብርጌዶች መከላከያ ጋር ገጥመው ውሏል ተብሏል። ለአብነት እንኳን የደጋ ዳግሞት ብርጌድ ባውደ ውጊያው 7 መከላከያዎች መማረኩ ሲታቀድም መከላከያን በበኩሉ 7 እንደዚሁ ይዟል ተብሏል። ውጊያዎቹ ቀጥሎ የተካሄዱ ሲሆንም ብዙ መሳሪያዎችን እየማረኩ ሲሆንም የሲቪሊያን ላይ ግን አሁንም ጉዳቶች እየደረሱ እንደሚገኙ መረጃዎች ይጠቁማል። ብሬን 1፣ ስናይፐር 31፣ የነፍስ ወከፍ መሳሪያ 11፣ የብሬን አፈሙዝ 2፣ የብሬን ሽንሽል 3፣ ከ1000 በላይ ብሬን ተተኳሽ እንዲሁም ደግሞ ከ2500 በላይ የክላሽ ተኳሾችን ከመከላከያ መማረክ መቻሉም እየተገለጸ ይገኛል። በሌላ በኩል ደግሞ የዘመቻ አንድነት በወሎ ቤተ አማራ ግንባር መረጃዎች እንመለከታለን። 27ኛ ቀኑን በያዘው ዘመቻ አንድነት በውባንታ ክፍለ ጦር ታላቅ ድሎች ተሰምቷል ተብሏል። የአማራ ፋኖ በወሎ ቤተ አማራ ላስተዋሳምነው ክፍለ ጦር አሳምነው ኮር ውባንታ ባተ ክፍለ ጦር ስር በአርበኛው ሰፊ አስፍሬ በጋዝ የምትመራው ሁለተኛ ሻለቃ በዋርላ ወረዳ ኮከን ከተማ ወደ የኔጃ የምትባል የገጠር ከተማ ሲንቀሳቀስ የነበረውን የብልጽግና መንግስትን መያዝ መቻሉን ተሰምቷል። በዚህ ሰዓት በወሎ አሁን ላይ ወደ ደሴ አቅራቢያም መሳሪያዎች ተኩስ እንደሚገኙ የተገለጸ ሲሆንም ነገር ግን ከተማው ላይ ይህ ነው የሚባል የሰላም መደፍረስ አልታየም ተብሏል። ወደ ከለላ እንዲሁም ከከለላ ከፍ ብላ በምትገኝ ደገር በምትባል ከተማ አሁንም ድረስ ውጊያዎች መቀጠላቸው በስፋት ምንጮች እየገለጹ ይገኛሉ። በሌላ በኩል ደግሞ የአርበኛው መልእክት እንመለከታለን። በአማራ ልጆች አቅምና ብርታት ብልጽግናን እናሸንፋለን ሲል ከአንድ የውጭ መገናኛ ብዙሃን ጋር በነበረው ቆይታ አርበኛ ሳሙኤል ባለድል ተናግረዋል። የአማራ ልጆች አቅምና ብርታት ብልጽግናን ያንኮታኩታል ሲል አርበኛ ሳሙኤል ባለድል ከአንድ የውጭ መገናኛ ብዙሃን ጋር በነበረው ቆይታ ተናግረዋል። የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ሳሙኤል ባለድል በትናንትናው ዕለት የ26ኛ ቀን ዘመቻ አንድነት አስመልክቶ በሰጠው መግለጫ ወልቃይትን ሆነ ራያ ለህወሓት ተሰልፎ ለመስጠት ያሰበ አካል እጣ ፈንታው እንደ ብልጽግና መመታት ነው የሚሆነው ሲል ተገልጿል። እኛ ከህወሓት ጋር እየሰሩ ነው፣ ወልቃይትን ለህወሓት ይሰጡ ነው የሚሉት አካላት ጋር ራሳቸው ከብልጽግና ጋር ያሉ አካላት ናቸው ብሏል። እንዲሁም ወልቃይት፣ ራያ፣ ደራና መተከል ቀይ መስመራችን ናቸው አርበኛ ሳሙኤል ወልቃይት ሊሰጥ ነው የሚለውን ቃል ህዝባችን መልመድም የለበትም ሲል ገልጿል። አርበኛው የአፋር ሰዎች ዘመቻ ጀምረው ነበር ያሉ ሲሆን በቻልነው መጠን ተንኳሽ ሆነን አንሄድም፣ ራሳችን ግን ለመከላከል እንገደላለን በሚል አብራርቷል። በተመሳሳይ ውጊያ ውሎ በጎጃም ቀጠና ባሶ ሊበን ወረዳ ሊበን ቀጠና ከኮርኮማ ከተማ እስከ አባይ በረሃ ከባድ ውጊያ ተደርጎም ነበር። ሆኖም ደግሞ መከላከያ አልቻለም ተብሏል። በጎጃም አቸፈር ዛሀብስት በተባለ አካባቢም የመከላከያ ሰራዊት ከፋኖ ጋር ሆኖ ጦር ጀምሯል ተብሏል። በቋራ ቀጠናና ጃዊ ያለው ውጊያም ላለፉት ቀናት የተካሄደ ያቀጥላ ሲሆንም ትናንትም ዛሬም በጃዊ ውጊያ ቀጥሏል። ሰፊ ስፍራና በሸፈነው በጃዊ ቀጠናም ትናንት አመሻሹ 2 አነስተኛ ከተሞችን በአገዛዙ ጦር እንዲነዱ ተደርጓልም ተብሏል። ይህ የሆነበት ምክንያት ደግሞ ፋኖ በእነዚህ ከተሞች እየገባ ምግብ ይበላል በሚል መሆኑም ታውቋል።
በሌላ መረጃ ደግሞ አቶ ልደቱ አያሌው ምህረቱ፣ አቶ ሀብታሙ አያሌው ተሾመ፣ አቶ ዘመድኩን በቀለ ዲዳም በአዲስ አበባ ውስጥ ያሉና በስማቸው የተመዘገበ ቤት ከነካርታው ታግዷል። ምንጩ ያልታወቀ ሀብት ወደ ኋላ 10 ዓመት ታጠርች ይወርሳሉ በሚል አዋጅ ያጸደቀው መንግስትም የአማራ ባህል ሀብቶችና ዲያስፖራ ሀብት እየዘረፈ በስነ ስርዓቱ የኢኮኖሚ ዘብ በሚል ላደረጃቸው 30 ሺህ ጦሮች ለመስጠት ታስቧል ተብሏል። ይህም በተመለከተም አቶ ልደቱ አያሌው በሰጡት መግለጫም ይህንን ጉዳይ ማየት ያስፈልጋል፣ ማጤን ያስፈልጋል ብሏል። ካልሆነ ግን አስከፊ ነገሮች ይገጥሙናል ብሏል። ምን እንደሆነ አናቅም፣ ምን ተፈጠረም አናቅም፣ ነገሮችን ግን ማሰብ ይገባናል ሲል ተደምጧል። በሌላ መረጃ ደግሞ አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠይቋል። አምነስቲ ኢንተርናሽናል በአዲስ አበባ ሌሎች አካባቢዎች ያሉ ተገቢ ምክክር፣ ካሳ ወይም ህጋዊ ጥበቃዎች በግዳጅ ከቤት ማፈናቀል የተፈጸመ መሆኑን በመጥቀስም የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያቆም ጠይቋል። የሰብአዊ መብት ተሟጋች ድርጅትም ትናንትና ባወጣው ሪፖርት በ2016 ዓ.ም ህዳር ወር ቢያንስ 872 ሰዎች ቦሌና ለሚኩራ ክፍለ ከተማ ከቤታቸው መፈናቀላቸውን በምርመራው ማረጋገጡን ገልጿል። ከሰዎቹ ጋርም በቂ ምክክር አለመደረጉን ማስጠንቀቂያ እንዳልደረሳቸው እና ካሳ እንዳልሰጣቸው ሪፖርቱ አመላክቷል። መፈናቀሉ ከቁሳዊ ኪሳራ ባሻገር ማህበራዊና ስነልቦናዊ ተጽዕኖ አሳድሯል ብሏል። አምነስቲ ቃለመጠይቅ ያደረገላቸው ሰዎች ደግሞ ልጆቻቸው የአእምሮ ጤና ችግር እንዳጋጠማቸውና በመንግስት ለተወው እንዲሰማቸውም ተናግሯል። በሌላ መረጃ አቶ አረጋ ከበደ ለተለያዩ አመራር ሹመት ሰጥቷል። አነጋጋሪ በተባለው ሹመት ዛሬ ሚያዝያ 2017 ዓ.ም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም ለተለያዩ አመራሮች ሹመት ሰጥቷል። በዚህም መሰረት ረዳት ኮሚሽነር አበበ ውቤ የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል መከላከል ዘርፍ ኃላፊም፣ ረዳት ኮሚሽነር ታደሰ አያሌው የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል ምርመራ ዘርፍ ኃላፊም፣ ኮማንደር አያልነ ተስፋዬ የክልሉ ፖሊስ ኮሚሽን የአስተዳደርና ልማት ዘርፍ ኃላፊ ሆነው እንዲሰሩ ተሾሟል ተብሏል። በተለይ የረዳት ኮሚሽነር አበበ ውቤም የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል መከላከል ዘርፍ ኃላፊ መሆናቸው ብዙዎቹን እያነጋገረ ይገኛል። ሰውየው ግጭት ጠንሳሽ እንደነበሩ የሚታወቅ ሲሆንም በሌላ መረጃ ደግሞ ጦርነትና ግጭቶች የስራ አጥ ቁጥርን እንዲጨምር እንዳደረገው ጥናት አመላከተም። ጥናቱን ያጠናው ያንግ ላይፍስ የተሰኘ ተቋም ሲሆንም ጥናቱም በወጣቶችና ቤተሰብ ስር የሚገኙ ልጆች ላይ መሰረት ያላደረገ እንደሆነ ተንትናል። በዚህም የጥናቱ ግኝት 22 ዓመት የሞላቸው ወጣት ልጆች በትምህርት አሊያም ደግሞ በስራ ላይ መሆን ሊገባቸው ከሁለቱም ሳይሆኑ መቅረታቸውን አጥኚዎች ነግረውናል። የስራ አጥ ቁጥር መጨመሩ የታየው በትግራይና በአማራ ክልል እንደሆነም ተናግረዋል። ይህ ደግሞ በክልሎቹ ያለው ግጭት ያመጣው ጫና እንደሆነና ለእነዚህ ወጣቶች በመንግስት በኩል የስራ ዕድል እንደተፈጠረላቸው አንዱ ማሳያ ነው ተብሏል። ተቋሙ ከዚህ ቀደም ካደረገው ጥናት ጋር ሲነጻጸር የስራ አጥ ቁጥር በአሁኑ ጨምሯል ሲነገሩን በአዲስ አበባ ዩኒቨርሲቲ መምህር የሆኑት የፕሮፌሰር ጣሰው ወልደሃና ናቸው። የስራና ክህሎት ሚኒስቴር በበኩሉ ጥናቱ የስራ አጥ ቁጥር ጨምሯል ቢልም በእኔ በኩል ሰፊ የሆነ የስራ ዕድል ወጣቶች ፈጥሯል ብሏል። የስራ አጥ ወጣቶች የሚመዘገቡ ስርዓትም ተዘርግቶ በ10 ወራት ውስጥ የሰለጠነው ሰው ኃይል በመፍጠርም ከ341 ሺህ በላይ ሰዎችን ግን ቀጥሬ ያለው ብሏል። በደብረ ታቦር ታሪክ ተሰራ። የአማራ ፋኖ አንድነት በጎንደር ትንቅንቅ እንደቀጠለ ይገኛል። በቅርቡ የተመሰረተው ሜጀር ጀነራል ውባንታ አባተ ኮር በውስጡ 5 ክፍለ ጦሮችን ይዟል። ጣና ገላውዲዮስ ክፍለ ጦር፣ ጉና ክፍለ ጦር፣ አጼ ፋሲል ክፍለ ጦር፣ ኢንጂነር ስመኘው በቀለ ተወርዋሪ ክፍለ ጦር፣ ውባንታ አባተ ተወርዋሪ ክፍለ ጦር በአንድነት ሜጀር ጀነራል ውባንታ አባተ ኮር መመስረታቸውም ይታወቃል። ተቋሙ የአማራ ፋኖ አንድነት በጎንደር ባወጣው ህግ መሰረት አንደኛ ኮር በተመሰረተ በትንሽ ቀናት ውስጥ ከጋሳኝ እስከ መንባት የሚፈጸሙ ወንጀሎችን ለማስቆምና የህዝቡን ሰላማዊ እንቅስቃሴ መመለስ በመስራት ላይ ይገኛልም ተብሏል። ይህን ተከትሎም ኮሩ ሜጀር ጀነራል ውባንታ አባተ ኮር በተለያዩ መዳረሻዎች አውደ ውጊያ እየፈጸመ ይገኛል። ላብነትም አንደኛ ጉና ክፍለ ጦር ስቴዲንሳ ብርጌድ ላይ ከየካቲት 1 ቀን እስከ የካቲት 23 ጀምሮ ነው። በአማራ ምድር አንድ ታላቅ ነጻነት ተፈላሚ ኃይል አለ፣ እሱም ውባንታ አባተ የሰለጠነው የስቴዲንሳ ተዋጊ ኃይል ነው ሲልም ተገልጿል። በአማራ ምድር ለመጥራት የከበደ ስም አለ፣ እሱም ስቴዲንሳ ብርጌድ ይባላል። ስቴዲንሳ ብርጌድ የጉና ክፍለ ጦር ዋና ስሟም ህዋስም ነው። የጉሩም ተዋጊዎች ስብስብ፣ የጉሩም የአማራ ፖለቲከኞች ስብስብ አማራነታቸውን አሳልፈው የማይሰጡ የዘጉራ እንቁ ልጆች አሉ። ስቴዲንሳ ላይ ዝቅታቸው አማራዊ ልዕልና ላይ ተቀመጠም ነው። ይህ ወገን ጥላትም የለየለት ጥላትም ሞክሯል ሳካል ያለው በታላቁ ስቴዲንሳ ምድር ላይ ነው። ታዲያ ስቴዲንሳ ብርጌድ ታዲያ በደብረ ታቦር ታሪክ ሰርቷል የተባለ ይገኛል። በደብረ ታቦር በነበረው ውጊያ ላይ ትልቅ ታሪክና ድል አስመዝግበው ወጥቷልም ተብሏል። ከላይ ሆኖ ከኢየሱስ ቤተክርስቲያን ተራራ ላይ ሆኖ ሲቆጣጠር የነበረው ይህ ጦርም ግማሹን ከተማ ለመያዝ ጥረት ያደረገ እንደሆነ ተገልጿል። በሌላ በኩል ዕለተ እሁድ የካቲት 23 2017 ዓ.ም ታላቁና የእምዬ ምኒልክ አድዋ በሚከበርበት ዕለት 3 ተከታታይ መደበኛ ውጊያ ተደርጎ እስከ ዛሬ እስከ 26 የቆጠለ ሲሆንም በዚህም ትላልቅ ድሎች በጎንደር ተገኝቷልም ተብሏል። ታላቁ ስቴዲንሳ ብርጌድ በራደጌና መካነ ኢየሱስ የመከላከያ ምሽግ ላይም ገብቶ የመከላከያዎቹን ምክትል ሻለቃ መሪ፣ ሻምበል መሪ፣ የወረዳዊ ሚሊሻ ጠርናፊ ኃላፊ፣ የባዴ ብልጽግና የወረዳውን ካድሬዎች
እንዲሁም አገዛዙን ይዘውታልም ተብሏል። ታዲያ በደብረ ታቦር ከተማ የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር በጠዋቱ 2 ሰዓት ከቀን 6 ሰዓት ድረስ በደብረ ታቦር ከተማ ወደ ውጊያ አድርጓል። የአማራ ፋኖ ውጊያው የጀመረው ጸጉር አዲኮ ገብርኤል፣ አዲኮ ሳር፣ ደብረ ሲና፣ ጸጉር ኪዳነ ምሕረት፣ ጸጉር ሚካኤል፣ መንፈስ መሎ ኮንዶሚኒየም ቀበሌ 4 አስተዳደር ጽሕፈት ቤት፣ የድሮ ከርቻሌ ቤት ወይን ቤት፣ ከቢያድ ሰፈር፣ ቴዎድሮስ ክፍለ ከተማና ሌሎች መዳረሻዎች ላይ ውጊያ ፈጽሟል። በዚህ ውጊያም የአገዛዙ ጥምር ጦር በባንታ ባት ልጆች ተይዟልም ተብሏል። መከላከያም የውቤን በጣም ውስን ልጆች መቋቋም ተስኖት ዩዜን ቦልትን ሆኖ ውሏልም ተብሏል። የአገዛዙ ጥምር ጦር የሚባለው መንበርም ትእዛዝ በሚመስል መልኩ ከአዲኮ እስከ ቴዎድሮስ ክፍለ ጦር ሮጦ ለመድረስ ደቂቃዎች ብቻ ፈጅቶበታል ብሏል። በዚህ ውጊያ የተገኘው ድል እንደሚያመለክተው ከሆነ ደግሞ የክፍለ ከተማው ጸጥታና ደህንነት ኃላፊ የነበረው ደሞዝ ተደምስሷልም፣ ድረስልኝ ዘውዴና ሌሎች አፋኞችም ተማርኳል። እንዲሁም 8 ሚሊሻዎች እንዲሁም ደግሞ ቁጥራቸው ያልታወቀ የጥምር ጦር አካላት ተማርኳልም ተብሏል። በዚህ ውጊያ ላይ አሁንም ውጊያው ሲቀጥል ታሪኮችን መስራታቸውን ቀጥሏል ሲል ምንጮች በስፋት እየገለጹ ይገኛሉ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።